ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የማል ሚዲያ ጅማት ፕሮግራማችን ነው። በዛሬ ፕሮግራሚ ላይ አንድ ውድ እንግዳ ይዤላችሁ ቀርብ ያለው ከዚህ እንግዳ ጋር የምናደርገውን ቆይታ ተወዱታላችሁ ብዬ አስባለሁ። ወጣት እንግዳ ነው። ከዚህ ወጣት እንግዳ ጋር የምናደርገውን ቆይታ አሁን እንጀምራለን። እንግዲህ ራስን እስቲ ለተመልካቾች ያስተዋውቅልኝ። ኪዳነ ባላለም ከውቅሮ ነው የመጣው። አሰብ ፕሮፐርሊ የኢትዮጵያ ናት ብለህ ታምናለህ? ትግራይ እንደመወለድህ ዴፊኒትሊ ምንም እንትንም የለው። ምናልባት በሰፈር ይሄ እኔ ነው ይሄ አንተ ነው ተብለን ከምንጨቃጨቅ ስትራቴጂካል የሚያስብ ሰው ስትራቴጂካል ኢኮኖሚክ ቤኔፊት ሊያመጣል የሚችል ነገር ፎከስ ማድረግ ያለበት እንደውም ከአባይ ከሬኔሳንስ ዳም በላይ በጣም ስትራቴጂክ የሚሆነው የሲ አክሰስ። በምን ምክንያት? ምናልባት ጂኦፖለቲክስ የሚያውቅ ሰው መረዳት የሚገባውን ነገር ማሪታይም ትሬድ ወይም የባህር ንግድና የባህር እንቅስቃሴ አስፈላጊ ሆነው ስዊስ ካናል ከተከፈተ ከ1769 አካባቢ ነው። በጣም ስትራቴጂክ እና ወሳኝ የሆነው። ከዛ በኋላ ግን ዓለም ያለንበትን አካባቢ ኤዥያና አሜሪካ ዩሮፕ የሚተላለፉበትን የባህር መንገድ ነው። ወደሱ በቀረብኩ ቁጥር እድገትን ታፋጥናለህ። ምናልባት አብዛኛው ሰው የሚለው አክሱም ምናምን ይላል። የአክሱም ሲቪላይዜሽን የተሳካው ከባህር አክሰስ ውጭ ሆነ አይደለም። ላንድ ሎክድ ሆነ የተሳካ ስልጣኔ የለንም። እንደውም ተዘግተን ነው ስንጨፋጨፍ የነበረው። ከአክሱም በኋላ የመጣው ዛጉዌ ዳይናስቲ ነው። ከዛጉዌ ሰሎሞን ዳይናስቲ ነው የመጣው። ዘመነ መሳፍንት ሲአክሰስ ኑሮን አይደለም ስንጨፋጨፍ የነበረው። እዚህ ብዙ ወደ ውጭ ዓለም ማውጫ በርስ ከሆነ ድረስ ብዙ ነገሮችን እንድናመጣ ይረዳናል። በራሳችን መንገድ በራስህን በር ቤትህን ስትወጣውና በሌላ ሰው በር ስትወጣ ያለህን የፍሪደም ስሜት የተለያየ ነው። በማባበል ነው የምትወጣው በሌላው በር ስትወጣ። ሂስቶሪካሊ ምናልባት አብዛኛው ሰው አጼ ሚኒሊክ አጼ ምናምን ብሌም ያደርጋል። እሱ አይደለም። እሱም ተርሚኔት ተደርጓል። አጼ ሚኒሊክ ከጣሊያኖችን የተዋዋሉትን ስምምነት አድዋ ጦርነት ላይ ተርሚኔት ተደርጓል። ለምን? ከመረብ ምላሽ ውሰደው ከተባለ መረብን ተሻግሮ አድዋ ገብተዋል። አድዋ ጦርነት ስለዚህ ተርሚኔት ሆኗል ማለት ነው። ምክንያቱም አንዱን የዓለም አቀፍ ስምምነትን መፍረሻ መንገድ ከተስማሚዎች እና አንዱን ሲያፈርሰው ነው ይላል። ሁለተኛው እሱን ታልፎ የፌዴሬሽን ጉዳይ አለ። የኢትዮጵያ ፌዴሬሽን አካል ሆናለች። እሱን ታልፎ በሁለቱም የኢትዮጵያ ስርዓቶች የኢትዮጵያ ስር ነበረች። ኢህአዴግ ፌር ባልሆነ መንገድ ነው። አንደኛው ሬፈረንደሙ ለኢትዮጵያ ሕዝብም ይመለከታል ሲአክሰስ። ምክንያቱም ዋተር የራሱ የሆነ ህግ አለው። ህጎ ግርሽስ የሚባለው the right to access to the sea የሚለውን መጽሐፉ ላይ ምን ይላል? ባህር እንደ አየር ፀሐይ የጋራ ነው። የሁሉንም የዓለም ባህር እስከሆነ ድረስ አክሰስ የማድረግ መብትም አለን። ሂስቶሪካሊም ግን ወደዛ ደረጃ ወርደን ፍልስፍናዎችን ማጥናት ሳያስፈልገን ሂስቶሪካሊ ኢህአዴግን የወሰነበትን መንገድ አንደኛ ትራንዚሽናል ገቨርንመንት በነበረበት የሽግግር መንግስት ነው። የኢትዮጵያውያን ይሁንታ ያልነበረበት ሽፍታ በአርምድ ስትራግል የመጣ ስርዓት እና በምርጫ መብት አልነበረው። ኢሳያስም እሱን እንደ ሪፈረንስ አይቀበልም። አክቹአሊ ኢትዮጵያን የሰጣችሁ ብትለው በኃይሌ ነው የሄድኩት ነው ይላል። ያኛውን ሪፈረንስ የማያደርገው ህጋዊ ነገር ስለማያደርገው ነው ብለህ ነው? አይ አክቹአሊ ትምክቱን ሊሆን ይችላል። አክቹአሊ ግን እንደዛ ካለን እኛ እድል እኮ ነው። በኃይሌ ነው የወሰድኩትን ካለን እሱን ይዳኘን፣ ኃይላችንን ይዳኘን። ግን በዛ ደረጃ በመጀመሪያ ወደ ጦርነትን ሴፍ ከማዘዛችን በፊት መቅደም ያለባቸውን ሎጂካል የሆኑን ሀሳቦችን እናስቀድም ከሚል እይታ እንጂ እናንተ አልሰጣችሁኝም 30 ዓመትን ታግዬ ነው የወሰድኩትን ካለ ዋይ ኖት 30 ዓመት ማንታገለው እኛስ ለማን ወይስኛ ምንድነው የመላእክቶች ኢንጀልስ ፖለቲክስ ነው የምናራምደው? ኤርትራ ወይም የተወሰኑ ህዝቦችን እንዲደላቸው ብለን የኛ መስዋዕትነት ለመክፈል ተዘጋጅተናል። ለባድመ እየተከራከርክ እንዴት ነው ለሲአክሰስ? ያን ያክል ትዛት ማች ስትራቴጂክ አይደለም ባድመ። በዚህ አማራጭ በበዛበት የሪል ስቴት ገበያ የእርሶ መስፈርት ምንድነው? እኛም የብዙዎች ተቀዳሚ መስፈርት በሆነው እንግሊዝ ኤምባሲ ተገኝተናል። ሰመር ሪል ስቴት ሴቶች አደባባይ በሰራው ታላቅ ስራ ብዙዎች ምርጫቸው አድርገውናል። በቀጣይ በርካታ ኤምባሲዎች በሚገኙበት የዲፕሎማት መንደር በሆነችው እንግሊዝ ኤምባሲ አቅራቢያ በእናንተ በደንበኞቹ ጥያቄ መሰረት ለሽያጭ ያቀረብናቸውን አፓርትመንቶች ሽያጭ ልናጠናቅቅ ጥቂት ቤቶች ብቻ ቀርተውናል። ታዲያ ከባለ 2 እስከ ባለ 4 መኝታ ቤቶች
ምርቶችን ለሽያጭ ያቀረብን ሲሆን እስከ 37% በሚደርስ ልዩ ቅናሽም እየሸጥን እንገኛለን። ቀስ ብሎ መክፈል ለሚፈልጉ ደግሞ በካሬ 88,000 ብር እንዲሁም 10% ቅድመ ክፍያ በግንባታ ሂደት የሚከፍሉ ይሆናል። በተጨማሪም 50% የባንክ ብድር አዘጋጅተንላችኋል። ያስተውሉ፣ ይህ ቅናሽ የሚያገለግለው ቀድመው ለሚመጡ 10 ደንበኞች ብቻ ስለሆነ ፈጥነው በ0904 177888 አሊያም በ0904 24 4888 ላይ ይደውሉ። ሰው እነሱ በኃይላችን ነው በክንዳችን ነው የወሰዱት ካለ እኛም ክንድ አለን ኃይል አለን። ያንን ክንድና ኃይላችንን ማሳየት ይገባል። ኃይላችንን ይዳኘን። አይ እንትኑን ሪያሊስቲክ የዓለም ፖለቲካ የሚመራበትም አሁን ሩሲያን ዩክሬን የወረረበት ምክንያት ምንድን ነው? ክሪሚያን ጉዳይ ክሪሚያን እንኳን ኔክስ አድርጋለች። ለምን ሰርቫይቫልህን ወሳኝ የሆነ ነገር ማድረግ አለበት። ባታረገው ሞተን አይቀርም። ኢሳያስ እኮ ተነስቶ መውጋትን አልቀርም። ሁለቱም ወደቦች እንዳይረብሹን ምናልባት ጦርነት ውስጥ ነው የምንኖረው ብለን ፈርተን ሰጠናቸው እንበልስ አሲ ምናደርግ ስቲል ግን የጦርነትን ትሬት አላስወገድ እንደውም መጥቶ በግል ጉዳያችን በውስጥ ጉዳያችን እየገባ እየፈተፈተ ነው። ሰው ለሲዩ ብንጋደል ትክክል ነው። አሁን መሞት አስፈላጊ ባይሆንም ግን ኮዝ ያለውን ሞት ይሻላል። ኢሳያስ አፈወርቂን በቃ ይውሰደው ብለን እንኳን ብንቶ ሊተወን አልቻለም። መጥቷል እኮ አሁን በ91 7 ዓመት እኮ ባህር እንደውም እንደዚህ አይነት ቻሌንጅ እንዳይገጥመን ምናልባት መለስን ባህሩን የሰጠበትን መንገድ ሲያብራራ በእንጭለታ ላይ አርቲክል የጻፈውን አርቲክል አለ እና እሱም ሲል ለምንድን ነው ባህርን የሚያክል የሰጠው እንትን ይየው አለ። አይ ኤርትራውያን አሁን 30 ዓመትን ስለታገሉ ዳንኬራ ውስጥ ናቸው። አሁን ብንከለክላቸው ተመልሰን ጦርነት ውስጥ ነው የምንገባውና ፓወራችንም ብዙ ነገሮችን እናጣለን። ሶ ያለን አማራጭ ዳንኬራቸውን እስኪጨርሱ ትንሽ ያስተነፍሱና ይሄዱልን አይነት ነው ያለኝ ነው ያለው። ግን ሪል ምክንያት መሆን ይችላል ያ ጉዳይ አይችልም። ኋላም እኮ ጸምቶበታል። አሁን እነ አረጋሽ ኪዳኔ በዛን የህወሓት ማዕከላዊ ኮሚቴ የነበሩት እነ ገብሩ አስራት ሲያብራ እነ አበበ ተክለ ሃይማኖት የጀነራል ጻድቃን ሲጠይቁት ነበር። አክሰስ ለምንድን ነው ጀኒን ጥያቄ ነው። አሁን እንደውም ኢሳያስን ጦርነቱን ጀምሮ ያለ አሁን መብት በቃ ቆንጆ እንትን ያገኘ ነው። በስተትን ያካሄድነው ሪፈረንደም አሁን እንትን ምናረግበትን እድል አግኝተናል ነው ሲጠይቁት መለስ ማለት በቪዲዮ ያጠቆርኩት አይደለም። አሁን ቪዲዮ ማስረጃ ምናገኝበት ሪያሊቲው ነው። አዎ እና አይስኮ ሸቀጥ ነው። ባህር ጉዳይ የሸቀጥ ነው። እንደማንም ሱቀት ገዝተ ሸቀጥም ቢሆን እኮ ለራስህን እቃ መግዛት የለብም። ያንተን የሆነችን እቺ እንትኗ ካፓ ያንተ ናት። መክፈል የለብም። መክፈል ያለብህ ያንተን ላልሆነ ነው ነገር ብዙ የሚከፈሉ ነገሮች አሉ አይደል? ብዙ ምንከፍላቸው ብዙ ወጪ የምናወጣባቸው መንገዶች ይያሉ ተጨማሪ ወጪ የምናወጣባቸው የራሳችንን ሰተን ማለት ነው። ግን መለስ እኔ መጨረሻ ላይ ሳይንቲፊካሊ ተነትነው የሚችለው ነገር የለም። ከፓወር አንግል ነው። ምናልባት እሱን ለማስመለስ ከኢሳያስን እንትን ቢል ከዓለም አቀፍ ማህበረሰብ ይመጣብኛል ብሎ የሰጋውን ነገር አለ። ሁለተኛው የራሱን ምልከታም መመርመር ያስፈልጋል። ወደ ኋላ እንመለስና ሁለቱ የደርግን ስርዓት ጥለው ወደዚህ ከመምጣታቸው ከጥቂት ጊዜያት በፊት አሜሪካን መለስ ዜናዊ ለአሜሪካን ለጂሚ ካርተር ይዞት የቀረበው እንትን ነበረ ካርታ ነበረ። እዛ ላይ እነ ጂሚ ካርተር ራሱ በጣም ሲቃወሙ ነበር መለስን። ኖ አሰብ ወደ እናንተ መምጣት መቻል አለበት፣ ቢያንስ እነሱ ሌሎች አለ ኖ ይሄኛ አይደለም ብለዋል። ኢት ሚንስ መለስ ዜናዊ ምንም ነገር ከዛ በኋላ ቢል እዛ ጋር ስለፈለገ አይደለም ወይ ያንን ያደረገው። በብዛት በገብሩ አስራት መጽሐፍም እንደተረዳሁት ከሆነ ብሌም የሚያደርጉት አሁን መለስ ከኢትዮጵያዊነት ይልቅ ኤርትራዊነትን ያዳላል። ሻዕቢያ እንደፈለገ የኢትዮጵያ ጉዳይ ኢንተርቬን እያደረገ መለስ ግን ዓለም አቀፍ ማህበረሰብን ለማክበር ምናምን ብሎ አይደለም አይመስለኝም። አልሸባብ ሄዶ ሶማሊያ ሲዋጋ ታዲያ ኢንተርናሽናል ኮሚኒቲ ምን ይላል ማለት የሀገር ጉዳይ ሶቨሬንቲ መጣስ እኮ ነው እሱ። ግን በዛ ደረጃ ሻዕቢያ እንዲወድቅም አይፈልግም ነበር አክቹአሊ። ኢቭን ፍኮ ማለት ነው ኤርትራ ስትገነጠል
ኢትዮጵያ እውቅና ባትሰጥ እንደው አልፈልግም ብትል እንኳን ኤርትራ ዲፋክቶ ስቴት ነው እንጂ መሆን የነበረባት ሀገር አትሆንም። ኢንተረስት ስላለው ነው ያንን ሁሉ ያደረገው። በጣም የሚያሳዝነው ሪያሊቲ ባይ ዘ ዌይ የቲፒኤልኤፍ የሚያራምዱትን የፖለቲካል እንቅስቃሴ ሁሉም ኦድ ነው። በሳይንስም ልትፈታ አይችልም፣ ወይም ደግሞ ካስተመሪ አሰራርም እንትን ልትለው አይችልም። ምናልባት በልማዳዊ የፖለቲካ አረዳድ አሉላ ዮሐንስ ሌሎችን ትግራይ የወጡ ፖለቲካል ኢሊቶች ባህር ለእናንተ የምንሰጥ ከሆነ እኛ የሮማ ነገስታት ስንሆን ብቻ ነው የሚሉ እሳቤ የነበራቸውን ኢሊቶች ናቸው። በልማዳዊ አሰራር እንኳን በሳይንስም ቻይና አሁን የተገነጠለችውን ታይዋን እንትና አልሰጠቻት። ለምንድን ነው እውቅና አልሰጠቻትም? ለምን አትሰጣትም? ሶማሊያ ለሶማሌላንድ እውቅና አልሰጠቻትም። ማይኖር ብዙም እንትን ማያስኬድ ማለት ነው። ብዙም አሁን ፑንትላንድ ራሱ አሉ እውቅና ያልተሰጣቸው። ኢትዮጵያ ሳይሆን ጀስት መለስ ዜናዊ ኤርትራ ሀገር እንድትሆን ፍላጎት ስለነበረው ፍላጎት አለው። እሱን ከሱ አንግል ነው እኔ የምረዳው። ከኢትዮጵያዊነት ይልቅ ቦልድ ለማድረግ የፈለገው ኤርትራዊነት ነው። ምናልባት ኢትዮጵያ የሚረዷት የቲፒኤልኤፍ ሰዎችን ኢትዮጵያ የሚረዷት እንደ ቤት ኪራይ ነው። ቤት ኪራይ በደንብ አረጋ አታሳምረው። አሁን ዲኮር እንኳን ስታረግ ነቅለህ የምትይዘውን አይነት ስዕል ነው የምትለጥፉበት እንጂ ከዚህ አረዳድ ነው። እኔ ባይዘ ጄኒ አሁን ላይ ያሉ ሰዎች ምን ይላሉ መሰለ? ኦፍ ኮርስ አሁን ያለው መንግስት ቤቱ ስለሆነ ነው፣ የራሱ ቤት ስለሆነ ነው በዚህ ነው ያክል አዲስ አበባን እየሰራ ያለው። ኦፍ ኮርስ እነ ቲፒኤልኤፍ ደግሞ ጀስት እንደ ቤት ኪራይ ነበር የሚቆጥሯት የሚል እሳቤ አለና ኤግዚት ፕላን ይዘው እኮ ነው ኢትዮጵያን ሲገዙ የነበሩ። ፕላን ባይ ዘ ወይ በሀገረ መንግስት በዳበረ ሀገረ መንግስት ለመገንባት ስትፈልግ ፕላን ኤ ነው። ኤ ካልሰራ ሞት ነው። እዚህ ግን ኤ ቢ ሲ ዲ እስከ ኤፍ ፕላኖችን አዘጋጅተዋል። ፕላን ኤ ስልጣን ላይ የሚያቆይን ከሆነ 4 ኪሎ ቤተ መንግስትን ተቆጣጥረን ኢትዮጵያ እያልን እንቀጥላለን። ከ4 ኪሎ መባረር ከሆነ ትግራይ ሪፐብሊክ ብለን እንወጣለን። ከትግራይ ሪፐብሊክ የማይሳካልን ከሆነ የተወለዱባትን ሰፈርም እስከ መድረስ ይደርሳሉ። መጀመሪያ ከአዲስ አበባ ተባረሩ። ትግራይ ማለት ጀመሩ። የትግራይ ናሽናሊዝም ጫፍ ላይ ያደረሱት። እሺ ሆነ ትግራይ ለተወሰነ ጊዜ እንትን አደረጋቸውና ህዝቡን ሲነቃ ወደ ሁለት ሲከፈል መቀሌን ጥለው ሽሬ ነው ቢሮ ያደረጉት። እነዚህ ሳቢ ምንድነው ብለህ ታስባለህ? ፕላን ኤ ቢ ሲ ከዛ እስከ ኤፍ ይደርሳል። ያል ኤፉ ራሳቸውን ማጥፋት ይሆናል ማለት ከዛ እስከ ቢ ሰፈር ቀበሌ ወረዳ ሁሉ አረንጅመንት እስከ ኤርትራ ድረስ ሄዱና አት ዘ ኤንድ ሊሆን የሚችለው ራሳቸው ከዚህ ደረጃ ነው እንጂ እኔ ሳይንስ ነው የማወራው። ሳይንሱ ምንድነው? እኔ ሀገር ከሆነ ኢትዮጵያ መሆን አለበት፣ ካልሆነ ግን መፍረስ ከሆነ ግን መሞት ነው። ሁላችንም ነው እንሞተው። ኢትዮጵያዊነት ወይስ ሞት ነው? አዎ ኢትዮጵያዊነት ወይ ደግሞ ትሞታለህ። ለምን መሰለ? ከኢትዮጵያ ውጪ ሆነ የምትኖረው ኑሮ አይደለም። የሊቢያን ነው፣ የሶማሊያን ነው እና ሌሎችን የፈረሱ ሀገሮችን ህይወት ነው። ስለዚህ እንደዚህ አይነት ጤናማ ከሆንክ ስትራቴጂካሊ ማሰብ ለቀጣይ ምን ይመጣል ብለህ ማሰብ የምትችል ከሆነ እሱን ነው ማሰብ ያለብህ እንጂ አሁን በሰፈር ትግራይን ሀገር እናደርጋለን ምናምን ብለው ይሄዱና ትግራይ ውስጥ ተቃውሞ ሲገጥማቸው የሚለጠጡት ወደ ሰፈራቸው ወደ ማነስ ይመጣል። አክሱም ወይ ደግሞ አድግራት፣ ራያ አየህ ህዝቡን በዛ ደረጃ ራያም ውስጥም የሆነ ተቃውሞ ቢገጥማቸው ቀበሌ ፈልገው እሷ ለመደበቅ ይፈልጋሉ። እንደዚህ አይነት እንትን ብዙም አስፈላጊ አይደለም ነው ማስበው። ሻቢያ ከኢትዮጵያ ሲነጠል ሲንጋፖርን ማድረግ ነበረ ህልሙ፣ ኤርትራን ማለት ነው። አሁን እንኳን ሲንጋፖር ልትሆን ያለችበት ሁኔታ ሲንጋፖር ነው የሆነችው። ሲንጋፖር ሆነች እና ኤርትራዊነታቸው ላይ እንትን ሲሰጡ አታይ። ኢትዮጵያ ላይ እንደዚህ አይነት ስሜቶች እናጣለን። ኢትዮጵያውያን ላይ ምንድነው ምክንያቱ ብለህ ነው የምታስበው? አሁን እንደ ምናልባት አንድ ኮንተንት ሰርቼ ነበር ስለ ኢሳያስ ሀገረ መንግስት ግንባታ ለኢትዮጵያ ሳምፕል ሊሆን ይችላል ወይ የሚለው። ኢሳያስ ባይዘው ከኛ ጋር ያለውን ጉዳይ ሰይጣን ስለሆነ ነገሮችን በትክክለኛ መንገድ አላስኬደም ብለን የምንወቅሰው አንድ ስኬት አሳክቷል ኢሳያስ። የኤርትራ ናሽናሊዝም አትሊስት እኛ ሀገር አይደለችም ምናምን ብለን እንኳን ብንወቅሰውም አትሊስት ግን ኤርትራዊነት ቦልድ ሆኖ እንዲወጣ አድርጓል። የብሔር ፖለቲክስ ኤርትራ ውስጥ የለም።
የኤርትራ ዞኖችን የተዋቀሩበትን መንገድ በጣም የሚያስቀና ነው። ምናልባት ሌላ ነገሮችን ቢሰራበት በጣም አሪፍ እንትን ያደረገው ዘጠኝ ኢትኒክሶች አሉ አይደል? አሉ ግን የነሱ ክልሎችን አታገኝም። ለምሳሌ በዞን ነው ያደረጋቸው። ዞባ ቀይሕ ባህር የሚለውን አለ የቀይ ባህር ዞን። ቀይ ባህር አሁን አፋር አይደለም፣ ትግርኛ አይደለም፣ ኢሮብ አይደለም፣ ሳው አይደለም። ማንም ኤርትራዊ ሂዶ ሊሰዋለትና እንትን ሊልሉበት የሚችል አድርጎ ነው የቀረጸ። ዞባ ደቡብ የሚለው አለ በብሔር ስብጥር አኳያ 3 ብሔሮች አሉት። ኩናማ አለ፣ ትግርኛ አለ እና ኢሮብ አሉ። ግን ብሔር እንትን የተሰጣቸው ብሔር ስያሜ አይደለም፣ ብሔር አይደለም። ዞን ዞባ ደቡብ ይባላል። ዳይሬክሽን ሎኬሽን ቤዝ አወቃቀር ነው። ዴሞክራቲክ ነው፣ ኢኮኖሚክ እንትን አላመጣ ምናምን የሚለው ምናልባት እሱም ሪዝን ሊኖረው ይችላል እንጂ በዛ ደረጃ የወረደ የብሔር ፖለቲክስ እንደውም አርቲክል 39 እኮ ኢሳያስ ይቃወማል። ሻዕቢያ ኢትዮጵያ እኛ አክሰፕት ያደረግነው እሱ ይቀየማል፣ እሱ አይቀበልም። ለምንድን ነው አሜሪካ አንዳንዴ ጎበዝ አስተማሪ ነው እንትን መሆን የሚችለው ያንተን ሳምፕል የሚሆነው ሮል ሞዴል የሚሆነው ጎበዝ አስተማሪ አይደል? ከሰነፎችን እያመጣ አትኮርጅም። አንተም እንደነሱ ዜሮ ማግኘት ነው። አሁን ቲፒኤልኤፍ ፕሪፈር የሚያደርጉ ዩጎዝላቪያ እንደ ዩጎዝላቪያ ይላሉ። ዩጎዝላቪያ እኮ ባድ ኬዝ ነው። እንደ አሜሪካ ለምን አይሉም? ወይም እንደ ኢንዲያ ለምን? በኢንዲያን ኮንስቲቱሽን ሴሴሽን ፎርቢድን ነው የሚለው። መገንጠል አይቻልም። ይፍታውነት ካለ መታገል ነው። እናንተ መታገል አለብን። እኔን ማልወደው ስርዓት አንተም ማትወደው ከሆነ አብረን ነው ኮሬክት የምናደርገው እንጂ ሀገር በመቀየር አይደለም። ኮሬክት ኢንጃስቲስ ሳውዝ አፍሪካውያን አፓርታይድ በማቋቋም ነው ኮሬክት ያደረጉት። ከአፓርታይድ ሰዎችን ተለይተን ሌላ በማድረግ የሚባሉ ሶ ከዚያ አንግል የኢሳያስን የኔሽን ስቴት የኔሽን ቢልዲንግ ሞዴል አሪፍ ነው። ሀገር ፍቅር ዶም ያስፈራቸዋል። ኢትዮጵያ ብለህ እንትን ሲል ይሄ ደግሞ ትምክተኛ ነው የሚለው። ኢትዮጵያ ማለት ትምክተኛ መሆን ማለት ነው። ትምክተኛ ማለት ግን እንደሱ አይደለም። በሀገር መኩራት ካለብህ መኩራት አለ። በሀገር በሰፈር ከመጨፈር በሀገር እንትን ማለት አድዋ ሲባል በጣም ይፈራሉ። እንደውም ሚሊያዩን ታሪኮችን ላይ ፎከስ ያደርጋሉ። ቦልድ ለማድረግ ይሞክራሉ። አሁን አድዋ የአሉላ ታሪክ ነው፣ የመንገሻ ታሪክ ነው፣ የሚሊኒክ ታሪክ ነው። ሚሊኒክ የሚሊኒክን እንትኖችን ቦልድ በማድረግ በህዝቡን መካከል የተደረጉ ነገሮችን እነሱን ሐውልት በመስራት ሀገርን አንድ ሊያደርግ በሚችል ነገር ግን ሐውልትን በማፍረስ ነው። አድዋ ላይ አድዋ ሐውልት መገንባት ይችሉ ነበር እኮ። መቀሌ የኢትዮጵያ ቤተ መንግስት ሆና አገልግላለች ለ10 ምናምን ዓመት አፄ ዮሐንስ በነገሱበት ጊዜ። የኢትዮጵያን ማኒፌስት ማድረግ ነበረባት የኢትዮጵያን እንትን። እነሱ ግን ቦልድ ማድረግ የሚያቃቅሩን ነገሮች ስተቶችን ይፈልጋሉ። ለምሳሌ ሚኒሊክ አድዋ ላይ ከሰራው ጀግንነቱ የበለጠ ኦሮሚያ ላይ ጡት ቆረጠ የሚለው ሐውልት እንዲቆም እነሱ አሁን ከሌ እንደዚህ ያርጓል። አሁን እሱ በሱ ብቻ እኮ ያበቃል። የትግራይም ማህበረሰብ ደጃዝማቹ የሚባሉ አንድ መስፍን ነበር፣ በዘመናዊ ሳፍንቴ ነበር። ትውልዳቸው ራሳቸው እንኳን ትግራይ ነው ብለው የሚያምኑት ግን ጨፍጭፈዋል፣ እንደዚህ ያድርገዋል። በቃ ከድሮም ጀምሮ ከነዚህ እንደዚህ ነን ከነዚህ እንደዚህ ነው ጠላትን በመፍጠር እንትን የሚደረገው ትርክታቸውን ሁሉ ሀገር ሊገነባ የሚያስችል አይደለም። ጽሁፋ መጽሐፍቶቻቸው ኤቭሪ ነገራቸውን እና በዚህ ደረጃ ደግሞ ሀገር አይገነባም። ፍላጎታቸው እኮ ሀገር መገንባት ስላልነበረ ነው እኮ ይሄንን ሲሰሩ የነበረው። አዎ ብያለሁ። ፍሮም ዘ ቬሪ ቢጊኒንግ የሀገር ግንባታ ሰዎችም አይደሉም፣ የፓወር ኃይሎች ናቸው። አሁን ልክ ጣሊያን 5 ዓመት እዚህ መጥቶ ጥቁር ጣሊያን ብንላቸው ትንሽ ሊገልጽ ይችላል። ጣሊያን 5 ዓመት እዚህ ሲመጣ ኢትዮጵያን ለማሳደግ ህዝቡን አንድ ለማድረግ ብሎ ያስብ ሪሶርሱን ኤክስፕሎይት ለማድረግ እንደውም እንዴት አድርጌ ላጣላሁ የኔን እድሜ እንዲረዝም እንዴት ሰበርሱን ሲተማመድ እሱን ያያቸዋል። ህዋቶች ጥቁር ሻዕቢያና እንትኖች የፕሮ ኢታሊያን ናቸው። እኔ ባይዘው ኢትዮጵያና ኤርትራ ያሉ ስርዓቶችን መከፍላቸው 3 እንትን አድርጌ ነው። አንደኛው ሰሰሽኒስቶች ፕሮ ኢታሊያን ናቸው። የኢታሊያን ሀሳብ አራማጆች እንደባለ ዩኒየኒስቶች አሉ። ኢትዮጵያ ዩኒፋይድ እንድትሆን ይፈልጋሉ። አኮሞዴሽኒስትም አሉ። አኮሞዴሽኒስት ማለት ልዩነቱ እንዲጠፋ የማይፈልጉ ግን አትሊስት በተወሰነ ደረጃ ደግሞ አንድነትን የሚፈልጉ ናቸው። እና በዚህ ቲፒኤልኤፎች የሀገር ግንባታ፣ የሀገር ፍቅር፣
የዳበረ ሀገራዊ ዜግነት ኃይሎች ናቸው ብዬ አላስብም። በኢትዮጵያ የጥቁር ታሪክ ነው ማለት እንችላለን የቲፒኤልኤፍን ያገዛዝ ስርዓት። አዎ ምን መሰለ አሁን አብዛኛው ሰው እንደዚህ ተሰርቷል፣ እንደዚህ አድርገዋል፣ ኢኮኖሚካሊ እንደዚህ ተደርጓል ይላል። ኢኮኖሚ በብዙ ፋክተሮችን ሊወርድም ሊሰቀልም ይችላል። ሀገር ነው ዋናው። ጀርመኖች ትልቅን ስኬት ያሳኩት ጀርመንን ዩኒፋይድ በማድረግ አለቀ። የጀርመን ሀገርነትን ያለቀ ቢስማርክ ብለድ ኤንድ አይረን ፖሊሲ ላይ አለቀ። ከዛ በኋላ መገንባት መስራት ጥርጊያ መስራት ነው። ሀገር ሳሰራ ግን ድልድይ ብትሰራ ድልድዩን አፈርሱታል። አልተሰራማ ሀገር ጭንቅላት አልተሰራም። አንድ መግባቢያ ሀሳብ እይታ እንዲኖር ነው ማድረግ የነበረባቸው። ሀገራዊ እርቅ ናሽናል ኮንሰንሰስ ምናምን ሲባል እነሱ ያማቸው ነበር። እንዶ ናሽናል ኮንሰንሰሱን ካነሳ አሁን የተጀመሩ ጥረቶች አሉ። አሁንም እንዳይሳካ ጥረት እየተደረገ ያለው አብዛኛው ትግራይ ክልል ላይ ነው። ይሄ እና ፍርሃት አላቸው ብለን ማሰብ እንችላለን። ደሞስ ይሄ የናሽናል ዲያሎጉስ እውነት ለውጥ ያመጣል ብለን ማሰብ እንችላለን። ምናልባት የምትጣላ ከሆነ መረዳዳት አስፈላጊ ነው። እዚህ ላይ ምንም አያስፈልግም የሚባል ነገር ጊዜያዊ ነው እንደው ምክንያቱም የሚያግባቡን ነገር የሉም እያለን ነው። ስለዚህ እንድንግባባ መወያየት አለብን። አስፈላጊነቱ ላይ ምንም ጥያቄ የለውም። የቲፒኤልኤፍ ፍራቻቸው አንድነትን የሚያስብ ማህበረሰብ እንዳይፈጠር ባላንስ በማድረግ አሁን እነሱ እንደ አስተርጓሚ ሆነው ነው መኖር የሚፈልጉት። አሁን የትግራይ ህዝብ እዚህ ጋር ያስቀመጡትና እነሱ አማላጅ ሆነው ወደ ኢትዮጵያ በትግራይ ኢትዮጵያ እያሉ እንዲኖሩ የሚፈልጉት እንጂ በራሱ መንገድ የኢትዮጵያን ናሽናሊዝምን እንዲያራምድ አይፈልጉትም። አሁን ኢትዮጵያኒስት ስትሆን በጣም አምርሮ ይጠላል። እንደውም ኤርትራዊ ከመሆን በላይ ወይም የሻዕቢያ ሜምበር ከመሆን በላይ ኢትዮጵያኒስት ነው የምትጠላ ኢትዮጵያኒስት መሆን። ምክንያቱም ትምክህተኛ እያለ ሪፈር ማድረግ እንችላለን። ትምክህተኛ ምን ማለት ነው? የሲ አክሰስ ያስፈልጋታል ስላልኩ እንዴት ነው ትምክህተኛ መባል? እንደውም ፒውር ኢትዮጵያኒስት ነኝ እንጂ ፓን ኢትዮጵያኒስት ነኝ እንጂ መሸለም ነበረብኝ እንጂ እኔም ባይዘው ወደ ፖለቲካ ዓለም እንኳን መምጣት የጀመርኩት በቅርብ ጊዜ ነው። እስቲ ምንድነው ምክንያቴና አንደኛ እንትን ነው ሳይንስ ነው ያጠናሁትን ፖለቲካል ሳይንስ ነው ዓለም አቀፍ ግንኙነት። ስለዚህ ይሄንን ሳጠና ውሸት አይደለም ማጠናው መሆን ያለበት ከዓለም ኤክስፒሪየንስ አኳያ ነው መታጠናው። እነሱም ያወሩት ግን ውሸት ነው። አትሊስት ዶክተር ሆነ ወይም ሐኪም ሆነ እኮ ማከም ነው ያለበት እንጂ በሽታውን ማባባስ አይደለም። እሱን ሮል ሳይጫወቱ ቀርተው በህገ መንግስት ደረጃ በኢንስቲትዩሽን ደረጃ በዚህ ደረጃ ግጭቶችን በማይታረቁበትን ደረጃ ለማድረስ የሄዱትን ሂደት በጣም ስለሚያመኝ ነው ወደዚህ ቢያንስ እነሱም እንኳን ለመረበሽ ተክተው እየሰሩ እኔ ለማስተካከል አትሊስት ብንሞትም ሁላችን እንሞት በቃ እንትን የለውም እኮ ለማስተካከል ቢያንስ ጥረ መሞት ይሻላል ነው። ታዲያ አንዱን የህይወት ሚሽን እሱ የህይወት ሰዎች ኢትዮጵያ 100 ምናምን ዓመት ሰው ነው የሚሉት። አንተ 3000 እና 4000 ወይም 5000 ናት ኢትዮጵያ የሚለውን ትቀበለዋለህ? ያሁን ኢትዮጵያ በጂኦግራፊ ሊለጠጥም ይችላል፣ ሊሰፋም ይችላል፣ ሊጠብም ይችላል። እሱ ያለ ነገር ነው። ግብጽም እኮ 3000 ዓመት አደረገች ምናምን ምንላ ያሁኗ ግብጽ አይደለች። ኮር ስቴት አለው በፖለቲካል ሳይንስ እይታ እያንዳንዱ መንግስት የሚነሳበትን ኮር ስቴት አለ። ከየት ተነስቶ ነው ወዴት የሄደው? አሁን ስቴት አለ። ስለዚህ ኢትዮጵያ ኮር ስቴት ስሟን ልትቀያየር ትችላለች፣ ግዛቶቿን ልትቀያየር ትችላለች እንጂ የኢትዮጵያ የሚያስብላትን ኮር ስቴት ከ3000ም ከዛ በላይ ሪፈረንስ ላናገኝላቸው እንችላለን። ግን የነበረ እንትን ነው የኢትዮጵያ ኮር ስቴት ትግራይ ነው ወይም ፕሬዘንት ዴይ ትግራይና የተወሰነ የኤርትራን እንትን ነው። ስለዚህ የሰፋች ሄደች። ያሁኑ ቴሪቶሪ ምናልባት ያሁኑ የደቡብም ኦሮሞም ምናምን ያጠቃለለች ኢትዮጵያ 100 ምናምን አድርጋለች ማለት ይቻላል። ግን የኢትዮጵያ ታሪክ ደግሞ የሚነሳው ከዛ ጀምሮ አይደለም። which means ቴድሮስም ኢትዮጵያ አልነበረም ለማለት እኮ ነው። 250 ማለት እኮ ቴድሮስን አያካትትም። ቴድሮስንም ዮሐንስንም አያካትትም። ስለዚህ ሚኒሊክ ላይ ነው የሚጀምረው ማለት ነው። ሚኒሊክ ነው። ቴሪቶሪው ካወራን ብዙ ሰፍታለች፣ ጠባለች። አሁን በአንደኛ ክፍለ ዘመን አካባቢ እስከ የመንም ልትሄድ ትችላለች፣ እስከ ፑንትላንድም ልትሄድ ትችላለች።
ፑንትላንድ አሁን የሶማሊያ ቀይ ባህር ዘይላ በርበራ በዘመነ መሳፍንት ደግሞ ትግራይ ሸዋና ጎንደርም ኑራል ትሆንችላለች በዘመነ ቴዎድሮስ እንደዛ ያለ ሊሰፋም ይሄ ሊሰፋ ሊጠብ ይችላል ቴሪቶሪው ግን ኮሩ ግን የቆየ ነው because ancient Aksum civilization ስንነሳ ወዴት ነው ሊወስደን የሚችለው ወደ 3ኛው እና ወደ 4ኛው መቶ ክፍለ ዘመን ነው 3ኛው እና 4ኛው መቶ ክፍለ ዘመን ላይ አክሱም የኢትዮጵያ ፓርት ከነበረ ያቺ አክሱም ዛሬ ላይ አለች ስለዚህ ሄሪቴጅ እኮ ነው መነሻችን የኛ ቅርስ ነው ስለዚህ አሁን ለምሳሌ ሰው ከተፈጠረ አያቴ የተፈጠረ በ150 አመት በፊት ስለሆነ በቃ ሰው ከተፈጠረ 150 አደረገ ማለት ነው ኦኬ የሰውን ጂን የት ነው የሚመለሰው አዳም ይመለሳል አዳም ስንት ከተፈጠረ ስንት አመት ነው ከሱ ቁጠረው ስለዚህ የሰው ጂን የሀገራችንን ኮር ስቴት የተነሳችበት ነው ከመቼ ጀምራለሁ መታየት ያለበት ያ ነው ማለት ነው ኢትዮጵያና ኤርትራ ወደ ጦርነት ይገባሉ ብለ ታስባለህ ሎጂካሊ ሆነ መልስ ነው ፈልገው እዚህ የኢትዮጵያ መንግስት እንኳን ጦርነት ባይፈልግ ዝም ቢላቸው እንኳን ግጠመን ይሉታል የአመጣጣቸውን ቅድምም ብያለሁ ሊበሬሽን ስትራግል ኤክስፒሪየንስ ያደረጉ ስርዓቶችን እስከሆነ ድረስ ሌላ አማራጭ አይታያቸው ወደ ጭንቅላታቸው ምክንያቱም ወደ ስልጣን የመጣበትን መንገድ ስለሆነ ሌላ መንገድ ይወስዳል ብለው ያስቡ ነው ሊገቡ ይችላሉ የኢትዮጵያ ናሽናል ኢንትረስትም የግድ መሳካት ስላለበት እሱንም ወደው ሊሰጡ አይችሉም እና ለውጥም ያስፈልጋል አትሊስት እንደፈለጉ ኮንትራባንዲስት ስቴት ዛ አስቀምጠው መኖርም አይችሉም ስለዚህ መታረቅ አለባቸው ወይም መለወጥ አለባቸው እና እዚህ ስለ ቀይ ባህር ስለ ናሽናል ኢንተረስታችን ያወራን እነሱ ዝም ብለው ይቀመጣሉ የሚል እምነት የለኝምና ሊገቡ ይችላል እኛ የቀይ ባህር ጥያቄ ከተው ነው ብቻ ነው ላይሆንም ግን ይተውናል ወይ ብለ ታስባለህ አሁን ማለት እኛ የቀይ ባህር ጥያቄን ብንተው ስም ብቻም አይደለም አሁን ምንድነው የሚባለው አሁን አንድ ቻይናዊ የፖለቲካ ተመራማሪ አለ ምን ይላል የኤርትራና የትግራይ ናሽናሊዝም ሲተነተን ሌሎች ላይ የተመሰረተ ነው አሁን ብሔርተኝነት ጠቃሚ የሚሆነው ምንድነው ራስህን ላይ ሲመሰረት አሁን እኔ ኪዳኔ በቃ ራስህን ተቀብለ የራስህን ድክመቶችን አውጥተህ ሀብታም መሆን ትችላለህ የሚል እሳቤ ሲይዝና ኪዳን እኮ ሀብታም እንደተሆነ ያደረገ ወንድምህ ነው ዮሐንስ የሚባለው ወንድም አለኝ እሱ በሙሉ ንብረቶች ምንም ወስዶኩ እድልም ጭምር ያንተ ስለወሰደ ነው በየራሴን ሳሳምን ስኬታማ መሆንበት ወይም ከወንድሜ ግጭቱት ማገባበት ለመግደሉ ላልተት ይችላል ጀስት ስለዚህ ሲግኒፊካንት አዘር የሚባለው የኔ ህይወት የሚመሰረተው ባንተ አሁን ኤርትራ ትልቅ የምትባል ከሆነ በኢትዮጵያ መፍረስ ነው የኤርትራ ሲንጋፖር የምትሆነው በደሃው ኢትዮጵያ ነው ቲፒኤልኤፍ ጥሩ ስርዓት የሚሆነው በሌሎችን ስርዓት ላይ ነው በደርግ አሁን እኮ ራሳቸውን ቆመ እኛ እናንተ ማናችሁ ብላቸው ደርግ እኮ እንደዚህ ነው የሚለው ራሳቸውን አይመለከቱ መግለጽ አይችሉም እኮ የሚያነጻጽሩት ትናንትና ነው ወይም አሁን ያለውን እንትን ነው ስለዚህ ራሳቸውን ቆመው ስለማይሄዱ ምናልባት ውጊያ እነዚህ ይቀራል ብዬ እንትና አለለም ሊዘገይ ይችላል አሜን ዲሌል ይሆን ይችላል እንጂ አይቀርም የሚል ሐሳብ ያለ ቤት ለመግዛት አስበው በቂ ገንዘብ የለኝም ብለው ተጨንቀዋል እኛ ለዚህ ጥሩ መፍትሄ አለን በኮሪደር ልማት ባሸበረቀችው በለቡ መብራት ኃይል የቤት ባለቤት መሆን ምንኛ መታደል ነው ከስቱዲዮ 57 ካሬ እስከ ባለ 4 መኝታ 295 ካሬ እንዲሁም በሱቅ አማራጭ ከ26 ካሬ እስከ 143 ካሬ ድረስ በ10% ቅድመ ክፍያ ቀሪውን 30% ቤቱን እስኪረከቡ ቀስ ይያሉ ይከፍላሉ እኛ ቀሪውን 60% የረጅም ጊዜ ምቹ በሆነ ከወለድ ነፃ እንዲሁም በዝቅተኛ ወለድ የባንክ ብድር አከፋፈል አመቻችተንልዎታል ግንባታቸው 85% አሊያም ከ30% እስከ 50% የደረሱ ቤቶችን እኛ እንደርሶ ፍላጎት ልናስተናግዶ በካሬ እስከ 7000 ብር ወይንም ከ1.5 ሚሊዮን እስከ 4 ሚሊዮን ብር ቅናሽ አድርገን እየጠበቅኖት ነው ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉልን ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል
እንደው ያንን እንትን ታስታውሳለህ? ውሻዎቻቸውም ሳይቀሩ ፈረሶቻቸውም ሳይቀሩ ሁሉም የትኛውም የቤት እንስሳ ሳይቀር የትግራይ ባንዲራ ተቀብቶ እስቲ ወንድ ሆነ ይቅጠመን የሚችለን ይምጣ የሚሉበት ሞመንት ነበረና በተለይ ትዝ የሚለው ከሆነ መቀሌ ስቴዲየም ያ ሁሉ ህዝብ ያ ሁሉ ሰው ገብቶ በጣም ፉከራዎች ነበሩትና አሁን ወጣቱ በዛ አይነት መንፈስ ውስጥ ነው ወይ? አክቹአሊ አንድ የዴቨሎፕመንት ፓራዳይም አንድ ምሁር አለ፣ ስሙን ለማስታወስ አልቻልኩም። ምን ይላል? ለአንድ ሀሳብ እርደንት ደጋፊዎች 10% ናቸው ይላል። ለአንድ ሀሳብ እርደንት ተቃዋሚዎች 10% ናቸው። 80% ወደ ሀሳቡን ሳያውቁት በቃ ብቻ የደመቀው ወደ ሞቀው ነው የሚሄደው። በትግራይ ጦርነት ውስጥ ከዛ በፊት የነበረውን ሁኔታዎችን አሁን የትግራይ ህዝብ ፍላጎት ተደርጎ የሚሳለው ምን መሰላችሁ? ጦርነት መከሰት አለበት፣ ጦርነት መፈጠር አለበት፣ መግጠም አለብን የሚሉ 10% ናቸው ከልባቸው እንደዛ ምርረው የሚደግፉት። አይ ጦርነት ውስጥ መግባት የለብንም የሚሉ ደግሞ 10% ናቸው። ምናልባት መጨረሻ ላይ 80% ምን እየተከናወነ እንደሆነ አያውቁም። መጨረሻ ላይ ጥይቱን ሲተኮስ ነው ሳይድ የሚያደርጉት፣ ወደዚህ ከሆነ ወደዛ። ሶ እንደ ህዝብ እንደ ኤሊት ነው አሁን ፖለቲካውን አናላይዝ ማድረግ ያለብን። ምክንያቱም ኤሊት ፖለቲክስ ነው ያለው እኛ ሀገር። ግመልም ተቀባ ድሮም ተቀባች ብዙም ሰንስ የሚሰጠውን ነገር የቲፒኤልኤፍ ኤሊቱን ማህበረሰቡን ሞቢላይዝ ያደረገበትን መንገድ ነው። አለመቀባትም አይችልም፣ ምክንያቱም ቶታሊታሪያን ነው ቲፒኤልኤፍ። አይደለም የፖለቲካ ህይወት ኤቭሪ ነገር የምታስነጥስበትም እንኳን በራሱን ይተረጎማል እንዲሰጠ ይፈልጋል። ቱ ዛት ኤክስተንት ቶታሊታሪያን ስለሆኑ ቤትህን ገብቶ ፈረስን መቀባቱ ምንም ነገሩ በዛ ልክ ነው የሚታየው። ግድ ነው አለማድረግ አትችልም። ሶ ያ ማህበረሰብ ያንን ሲያደርግ የነበረው ከደጋፊው ማለት የደገፈው ደግፏል፣ የተቃወመው ተቃውሟል። ግን ሌላው ጀስት አለማድረግ ስለማይችል ወደ ድምጽ ወደ በዛበት ነው ሄደው ነው የምትለው። አዎ እንደዛ ነው፣ ወደ መቆለት ነው ሄደው። አሁንስ እውነት ትግራይ ውስጥ ሆኖ መቃወም ይቻላል? አሁንስ አክቹአሊ አይቻልም። አይደለም መቃወም ዝም ማለትም በራሱ ያስተረጥራል። ትግራይ ውስጥ ሶ የግድ ሰፍ የነሱ ደጋፊ መሆን አለበት። እዘሪያሩ ወይም ደግሞ ጠላት ነው። ስለዚህ ዝም ካልክም ዱዋልስታና ይሄ እንትን ነው የሚባለው፣ ይሄ ዳይካታሚ ወይም ከነሱ ነው ይሄ ምንድነው የሚባለው? ወይ ከኛ ነው ወይም ከብልጽግና ነው። እዛ እንደዚህ አይነት ሐሳብ ይስተን ያለው ዝም ካልክ ማለት ነው። ሰው ግን ለነሱ ካቸፈቸፍ ቆር ህዋት ትክክል ነው ካልክ ምንም አትደረግም አይነት ሴንስ ነው። እሱም የሚፈልገው ሰው የትግራይ ወጣት የግድ መውጣት አለበት ማለት ነው ከትግራይ ህዋትን ለመቃወም ማለት ትክክል መቃወም የምትቃወሙ እኮ ጀስት ትክክለኛ መንገድ ላይ ቢሆን አትቃወም። ትክክለኛ መንገድ ስላልሆነ ነው። ጦርነት ተደጋገመ ላለፉት 51 ዓመታት ኦልሞስት ወደ አሁን 3 ዙር ጦርነት ተካሂዷል። ወደ 4ኛ ዙር ጦርነት ደግሞ አሁን እየቀሰቀሰ ነው ያለውና ወጣቱ የበቃው ይመስለኛል። ደክሞታል ለምልህ ወጣትነቱን አልኖረም። ኦልሞስት የመሸምገል ስሜት እየተሰማው ነው ትግራይ ውስጥ ያለውና ምንድነው መፍትሄው ብለህ ነው የምታስበው? ነው አክቹአሊ ያለውን ፖለቲካል አትሞስፌር በዛ ደረጃ እኔ በተደጋጋሚ የኔ ኮንተንቶች ቲፒኤልኤፍ ላይ በነፍጥ መታገል ወይም በኃይል የሆነ ኃይል እሱ ላይ ሂዶ እንዲያስወግድልን ብቻም ሳይሆን ፖለቲካል ኮንሰንሰስ እንዲፈጠር አስፈላጊ ነው። ትግራይ ውስጥ ምንድነው እስቲ እሱ ፖለቲካዊ ንቃተ ህሊና ምለው ሰው አትሊስት በራሱ መንገድ ነገሮችን እንዲገመግም። ፖለቲካ ማርኬት ገበያ ነው። ሶ ገበያ ሄደ ምርጥ ዘር ነው የምትፈልገው፣ ፕራይስ የሚቀንስልህን ብዙ ነገሮችን ካልኩሌት አድርገህ ትሄዳለህ። አክቹአሊ ሶ የትግራይ ፖለቲካል ኢንቫይሮንመንት ገበያ እንዲመስል አሁን ቲፒኤልኤፍ አንድ ትልቅ ነገሩ ራሱን ያለምንም ቅድመ ሁኔታ መውደቅ እንደሌለበትን ስርዓት አድርጎ እንደ ስርዓትም አይቆጥርም። አክቹአሊ እንደ ፖለቲካል ሲስተምም አይቆጥርም። ሃይማኖት ነው በቃ ሰከንድ ሃይማኖት እንደውም ከሱ በላይ ሃይማኖት እንኳን የመቀየር እንትንም አለ። ኦኬ ከሃይማኖትም ይበልጣል የህዋት ላይክ እንደ ዶግማ ራሱን የሚመለከተውና ሰዎቹን እንዲመለከቱት የሚፈልገውን ደረጃ በዚህ ልክ ነው። ሶ ተቃዋሚዎችን ምንም እንትን የላቸውም። ህዝቡ በብዛት አምርሮ ሲጠላው የምትመለከተው ተቃዋሚ ነው። ምንም ግን እንኳን አላደረገለትም። ስልጣን ላይ ተቀምጦ ንብረቱን አልወሰደለትም። ልጆቹን ወደ ጦርነትን ሞቢላይዝ አድርጎ አልወሰደለትም። ግን እሱን መቀየር አለበት። እሱን የሚቀየረው ምንድነው? ጥቅሙንና ጉዳቱን መዝኖ ኮስት ቤኔፊት አናላይሲስ መስራት ሲችል ነው። ይህንን እንዴት ነው የሚቻለው? ትምህርት ስለራሱን ሲያቅ የህይወትን
ጣዕም ሲረዳ ኢኮኖሚካሊ በተለይ በርገር ማህበረሰብ የሚሉትን ጀርመን በሁለተኛ ጦርነት በፊት የነበረውን ሁኔታ ሁሉም ሰው እንትን የሚሸት ነበር ጦርነት የሚሸት እሳቤው ጦርነት የሚሸት ነበር ከጦርነት በኋላ ግን በርገር ማህበረሰብ ነው የተፈጠረው እንጀራ ብቻ የሚያፈ ሶስቱን እንዲያስ የትግራይ ማህበረሰብ ያንን እሳቤ እንዳይፈጥር ብዙ ጦርነቶችን እንኳን አሳልፈዋል ከጦርነት በኋላም መልሶ እዛው የደቀቀ ኢኮኖሚ ውስጥ ነው እየኖረ ያለው አሁን ሌላ ጦርነት እየተደገሰለት ነው እንዴት ሆኖ ይንቃ ለምሳሌ አንተ ኦፍ ኮርስ ነቃ ምናልባት ከትግራይ ወጥተህ አሁን አዲስ አበባ ነው ያለው ሌላው እንዳንተ የነቃ ሊኖር ይችላል ገንዘብ ስለሌለው ኦር የሆነ ዘመድ ስለሌለው አልተንቀሳቀሰም እዛ ሆኖ ደግሞ መቃወምም አይቻልም ዝም ማለት የማይቻልም ያልከኝ ነውና እንዴት ሊነቃ ይችላል ይሄ ማህበረሰብ አትሊስት ነው ማለት ይቻላል እኮ ትጥቅ ይዘው ምን ፈራው ሞት ከሆነ ምን ሄደው ወደ ሞት ነው ስለዚህ ሳሞት እሱ ጋር እንቢ ማለትም አብዛኛው ማህበረሰብ የሚወጣ ባይዘው በነፍጥም ሁሉም ሊያስገድድ አይችልም ግን በምንድነው የሚጫወቱት በየጥፋተኝነት ስሜት እንዲሰማ በማለት ነው የሚጫወቱት አንተ እኮ ጀግና ነህ አባቶች እንደዚህ ናቸው በጣም ፕሪሞርዲያል የሞቢላይዜሽን ማህበረሰቡ ሞቢላይዝ የምታረግበት አንተ ቋንቋ ታሪክ ምናምን ይያሉ ባህል ምናምን ይያሉ ያጃጃሉ ነው የሚወስዱት አክቹአሊ ሁሉም ሰው በነፍጥ አስገድደው ሊያስወጡት አይችሉ ሰው ግን የሚሞላው ቃላቶች አሉ እሱ ነው መንቃት አለበት ምለው ፈሪ ተብሎ ቤቱን መተኛት አለበት ጀግና ተብሎ ከሚሞት እና እግሩን ከሚያጣ ፈሪ ተብሎ ቤቱን መቀመጥ አለበት ያው ተራራ አንቀጥቃጭ ትውልድ ነህ አንተ አባቶች ይሄን አድርገዋል አክሱም እንትን ነው እንደዚህ አይነቶች በጣም እነሱን ፖሊስ ናሬቲቮችን መቀየር አለበት አይ አይደለም ጊዜው ነው ያለፈበት ኦል ፋሽን ፖለቲካ እሳቤ ነው ከፈለክ ተደራደር 5 አመት 6 አመት ከመታገል 2 አመት በጠረጴዛ ዙሪያ በሃይላንድ እየተደባደብክ ለምን ፓርላማ ከሱ ጋር የነበረውን ፕራይም ሚኒስተር ኮ ነው አሁን ደብረጽዮን እዚህ ህዝቡን እዛ ሄዶ ያልሆነ ነገር ከሚቀሰቅስ የሚተዋወቁ ናቸው ኦልሞስት እርስ በርሳቸው ይተዋወቃሉ የኢህአዴግ ባለስልጣን የነበሩ ናቸው ቲፒ ውስጥ ያሉት እነሱም የኢህአዴግ ፊቶራሪዎች የነበሩ ስለዚህ የፈለገ መራራ ቢሆንም በዛ ልክ መደራደርና መነጋገር መቻል ሲችሉ ነው እንጂ ነጋም ጠባም ትንሽ ልዩነት ቲፒኤልኤፍ ምርጫ ቦርድን ችግር ውስጥ ሲገባ በቃ ተነስ ሊወርህ ነው ሊገድልህ ነው መፍታት አለበት እኔ አንድ በጣም የሚያበሳጭኝ ሪያሊቲ ቢኖር ሻዕቢያን ወዳጅ ያደረገ ቲፒኤልኤፍ ከፒፒ ቁጭ ብሎ መውራት እንዴት ይከብደዋል ያው የኔም ጥያቄ ምልህ ሻዕቢያ የትግራይን ህዝብ ለማጥፋት የሚመኝ በቃ መጨረሻ ትልቅ ስዕል ስሎ ትግራይን ካጠፋ በኋላ እንደውም አቶ ጌታቸው ረዳ አንድ ቃል ሲናገሩ ሰምቻለሁ ትግራይ በወደቀች በሆነች ኢንች ኤርትራ ብትወድቅ ኢሳያስ እንደ ሰክሰስ ይቆጥረዋል እዚህ ስማች የሚጠላውን ማህበረሰብ መንግስት ጋር ቁጭ ብሎ ማውራት መስራት ከቻሉ ለምንድን ነው ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር መስራት ያልቻሉት የሚል ጥያቄ ሁሉ ጊዜ እሱ ነው ፓራዶክስ ግን ምንድነው ምን ይፈልጋሉ ሁሌን እያስፈራሩ የሆነ ነገር መቀበል ይፈልጋሉ እና እሱን ወጣት ህይወት ነው የሚያሳኩት ኦኬ አሁንም ፕሪቶሪያ ያፈረሙት ወጣት ህይወት እሱን ተርፏል በጦርነቱ በፊትም ነበር ኦኬ ማለት አንተ የፕሪቶሪያውን ስምምነት የምታስበው ምሳሌ ጀስት ይዛኔ በቃ እኛ አሸናፊ ነን ማንንም የሚችለን የለንም ብለው ነው ወደ ጦርነት የገቡት ዘንድ ደግሞ በቃ ወደ መጥፋት ሲደርሱ በወጣቱ ህይወት ላይ ቁማር ቆምረው ደግሞ ፕሪቶሪያውን ተፈራርመዋል ሶ ሁሉ ጊዜም ለመዳን የሚጠቀሙት የትግራይ ወጣትን ህይወት ነው ያልከኛለሁ ትክክል ዴፊኒትሊ አሁን እኮ በቴክኖሎጂም በዲፕሎማሲም ያሳኩት ነገር እኮ የለም 1 ሚሊዮን ገብረ ምናልባት ወደ ድርድር ካልመጣ ነው የሚገርመው እንጂ ምናልባት ቶማስ አኳይነስ የተባለ አንድ ጦርነትን ትንታኔ የሰጠው ነበር ጀስት ዋር ወይም ትክክለኛ ዋር ምንለው ምን ሲሆን ነው የሚለውን ጥያቄ ለመመለስ 3 ክራይቴሪያዎች ማሟላት አለበት ብሎና አንደኛ የህዝቡን ይሁንታ መሆን አለበት በምክር ቤት ደረጃም ወይም በራሱ ይወክለኛል በሸንጎም ሊሆን ይችላል ብቻ ማህበረሰቡ በዛ ጦርነት ሊያምን ይገባል ይሁንታውን የሚገልጽበትን ኢንስቲትዩሽን ኦኬ ትክክለኛ ነው ብሎ ማመን አለበት ሁለተኛው ጀስት ኮዝ ወይም ደግሞ ለጦርነቱ ምክንያት ፍትሃዊነትን ሊያስወግድ ህዝቡን ወደ ተሻለ ያደርስ ለምሳሌ በጣም አፓርታይድ ጀስቷል ለምን ህዝብ አንድ ግሩፕ ሌላ ግሩፕ ላይ በኢፍትሃዊ ባልሆነ መንገድ ሲገዛው ከነበረ እሱን ኮሬክት ለማድረግ የሚደረግ ጦርነት ጀስቷል ሊሆን ይችላል ብሎ ሶስተኛ ደግሞ ኮንሲኩዌንሱ ወይም ዲስትራክሽኑ በጣም የቀነሰ መሆን አለበት አሁን 1 ሚሊዮን ከፍለ ምን ተገኘ ምን አሁን ጀስት ኮዞቹ እንኳን ጀስት ቢሆን በራ አሁን ኮዞቹስ ግን ናቸው ቢሆንም እንኳን አሁን as if እንበልና if okay እሺ
ኮዞቹ ሌላ ነው ፖለቲካል ስትራግል ውስጥ ፓወር ስትራግል የነበረው እንጂ አሳማኝ ምክንያቶች አልነበሩትም አሳማኝ ምክንያቱም ላይክ እንደ አፓርታይድ አሁን አሳማኝ ምክንያት ነው ለዛ አይነት ሪያሊቲ ፕሮስፐሪቲ ፓርቲ ወደ ስልጣን መጣ አንቀበልህም አሉ ትቀበሉኛላችሁ ብሎ ወደ ጦርነት ገቡ ስለዚህ ከኮዙም ጀስት አልነበረም የህዝብ ይሁንታም አልነበረም ባይ ዘ ወይ ትግራይ ምክር ቤት ኤክስፓየር ያደረገ ምክር ቤት ነው ምርጫ ስለዚህ ድምጽ የሌለበት የሚመስሉ ብዙ ሰዎችን ድምጽ የሌለበትን የጦርነትን ይሁንታ ነው በማዕከላዊ ኮሚቴ በምናምን ብሎ ኤክስኪዩቲቭ ኮሚቴ ነው የፈጸመው እና ሶስቱንም ክራይቴሪያ ያላሟላ ጦርነት ነው እና ወደ ሚሊዮኖች ያለቁበትን ጦርነት እስከሆነ ድረስ በዚህ ደረጃም እንኳን እነሱ ቢዘጋጁ በቴክኖሎጂ በዲፕሎማሲ አቅም ቢኖራቸው ምንም ልታረጋቸው ምናልባት ዋርም በሰላማዊ መንገድ እሺ ሊልህ ያልቻለውን ኃይል እሺ የምታስብልበት መንገድ ሊሆን ይችላል ግን ኮስቱን ተጠንቶ ዋር ትክክል ነው ትንታኔው ልክ አልነበረም ወደ ጦርነት ሲገባ ምድህ እኔ አሁን እዚህ ጋር አሁን ትንታኔው ልክ እንዳይሆን ካደረጋቸው ብዙ ምክንያቶች ሊኖሩ ይችላሉ ጀስት ግን ምናልባት ፓወር ላይ እንደነበሩ እነሱ 27 አመት ላይ ፓወር ነበረዋል ከዛ ደግሞ 17 አመት ትግል ውስጥ ነበሩ ያንን አመት ተደምረዋል የጠቅላይ ሚኒስትሩ ደግሞ የስልጣን ወቅት ኦልሞስት 3 ወይ 2 አመት አካባቢ ነበር የነበረውና ከዛ አንፃር ነው የገመገሙት ማለት እንችላለን ማለት በቃ ምንም ያምጣት የሚችል መንግስት አይደለም ሁሉም ነገር በእጃችን አለ ማድረግ እንችላለን የሚል እሳቤ ላይ ደርሰዋል ይሄ ፎልስ ትንታኔ አይሆንም ናቸውን ሪያሊቲ መሰረት ያደርጋል ነበር ሲያብጠለጥሉ ነበር አሁን ከፉከራቸው እንኳን ሲጀምር 4 ኪሎ እንደሚገቡ እርግጠኛ ሆነው እንደውም አንድ በጣም ጀነራል ነው ጀነራል የሚያክል ሰው ሚዲያ ላይ ቀርቦ ምናልባት ጋዜጠኛው ምንድነው ያለው ኢንሰርክል ኮ ተደርገናል በዚህም እንዴት ነው ጦርነቱን ልንወጣ የምንችለው ሲለው ራስ አሉላ ምን አሉ መሰለ አለ ፎልስ አናሎጂ ነው አክቹአሊ ራስ አሉላ ጣሊያንም ቱርክም ኢጂፕትም ማህዲስትም መጥብን ተከባለች ሲባሉ አረ እንደውም አድቫንስ ወደ መጣልን ተኩሳለን ብሎ ነው ይመለስ እንግዲህ አስበው በዚህ ደረጃ ባይዘይ ይሄ ህዝቡን ሞቢላይዝ ለማድረግ የተጠቀሙት ነው ብያላስ አክቹአሊ ኢሳቢያቸው ነው አይ መደንቆር ውጤት አይመስልም አክቹአሊ ኢሳቢያቸው እኮ ነው አሁን ከጦርነቱ በኋላ ደግሞ እንዴት ነው እንደዚህ ያደረጋችሁትን ተብሎ ሲጠየቁ አይ ድሮ እንደሚይዝ አልገመትንም ነበር እኔም እንኳን አልገመትኩም ነበር ሶ ዊ አር ኢኳል አንተ እዛ ጋር ያለው ሰውዬና እኔ እዚህ ታች ያለው ሰው እኩል እይታ ይዘው ነው ጦርነቱን የገጠሙት ከማህበረሰቡ እኩል ብቻ እነሱ ምንድነው ያዙት ዘፈንን በጣም ፐርሚቲቭ የሆነ ጦርነትን የምትቀሰቀስበትን መንገድ እሱን ብቻ በመያዝ እናሸንፋለን ብሎ የሚያስቡ ናቸው ዘፋኝና ተህዝቡን ሞቢላይዝ ማድረግ እሳቱን መቀቀል የሰውን ኃይል ቫልዩ እንዳለው ግን አይገነዘቡ ጀስት ዕውቀት ተኮር ትንታኔ አልተሰራም በትምክህትና የሆነ አሁን እነሱ ምናልባት አንድ በጣም ማን ነው እነሱ የገለጸበትን መንገድ በጣም የተመቸኝ ጌታቸው ነበር መሰለኝ በድሮ ጊዜ በላቲን አሜሪካ አንድ ጠንቋይ ነበረች ይላል ጠንቋይዋ ሰውን እየጠነቆለች ሀብታም አደረገችው ከዛ ምንድነው የሚሆነው ሀብታም ከሆነ በኋላ ሁኔታዎችን እየረሳ መዝናናት መጠጣትም ጀመረና ሴትዮዋን የሚያስታውሳት ጠንቋይዋ ማለት ነው ዘሆል ሀብታም ሆነ ምክንያት ወደዛ ሄደ ከዛ ደነቱ ነው ወደ ከዛ በኋላ ምንድነው የሆነው ህዝቡን መርሳት ጀመረ በጥጋብ ምክንያት በመጠጣት ምክንያት ቤቱን እየረሳ ሌላ ቤት ይገባል ሚስቱን እየረሳ ሌላ ሚስት ብዙ ነገሮችን ማድረግ ሲጀምር ምንን መጠንቆል ጀመረች ፓስትን መጠንቆል ጀመረች ወደ ፓስት እዚህ ነበራችሁ ወደ ኋላ ማለት ገበያው እንደመለራትና ቲፒኤልኤፍ በርግጥም ሁሌ ፓስት የሚመለከቱት ማለት ደርግን የሆነ ነገር ስትላቸው ደርግም እንደዚህ ገጥሞን ነበር የሆነ ነገር ስትላቸው ደርግም የተወጣ ነው 17 አመት ታግለን የሆነ ነገር ከዛ በቃ ፓስት ሉኪንግ ሳቢ ነው የባለፈውን ስላሸነፉ ሁሌም እንደሚያሸንፉ የሚያስቡ አይነት ስለሚመለከቱ ይመስለኛል ደርግ ላይ ካነሳው አይቀር ለደርግ መንግስት መውደቅ የራሱ የደርግ ችግር የለበትም ብለ ታስባለህ ብዙ ፋክተሮች አሉ አክቹአሊ አንድ ስርዓት እንዲወድቅ አማጽያንን ስለተነሱም ብቻም ላይሆን ይችላል ፓራዳይም ሽፍትም ነበር አሁን ኮልዋር ያበቃበትን ጊዜ ነበር ደርግ እንዲወድቅ ስፖንሰር ሲያደርጉት የነበሩ ሀገሮችን ራሳቸውን ዲዞልቭ አድርጓል አይደለም የኢትዮጵያ መንግስት የራሲያም ኮድ ዲሶልቭ አድርጓል የራሲያን ዩኒት የዩኤስኤስአር በዛኒዝ ፈርሷል የዩጎዝላቪያ ፈርሳለች ሶ ፓራዳይም ሽፍት ነው የነበረው ከሱ ጋር የነበሩን ስርዓቶችን ዩኒቨርሳል ክስተት ነው የነበረው ማለት ነው ያ ዩኒቨርሳል ክስተት ነው አግዟቸዋል እንጂ
በእነሱ የውትድርና ጥበብም ብለ እንትን ልትሉ አችልም። አክቹአሊ ህዝብም ግን ብዙን ሞቢላይዝ አድርገው ብዙ ነገሮችን ለማድረግ እንትን ይችላል። ግን ያም ሆኖ ብዙ ፋክተሮችን መዘርዘር ብንችልም ቢያሸነፍትም እንኳን ለአሁኑ ሪያሊቲ አይገልጽም። ትናንትና ዛሬ ሊገልጽ ዛሬ አይደለም ዛሬ መምሰል መቻል አለበት ነው። አዎ እሱ ነው እሳቢያቸው። ከቴክኖሎጂ ከዲፕሎማሲ አንፃር እኮ ምንም የሚያደርጉት ነገር የለም። አትሊስት እሱን እንኳን ሬዲነስ ቢኖራቸው አይመከርም። እኔ አንድ ማምነው ነገር አለ። አሁን ካለው ሪያሊቲ መገንዘባል። ሪያሊስት ነኝ እኔ አይዲያሊስት ወይም ወደ ኋላ ተመልሼ እንትን ኮንሰርቫቲቭም ሆነ አልፈ አሁኑን አየዋለሁ፣ ሰማዩን አየዋለሁ። ዝናብ የሚዘንብ ከሆነ ጥላ ይዤ እወጣለሁ፣ ፀሐይ የሚሆን ከሆነ ጥላ ይዤ እወጣለሁ። ምንም ነገር የማይፈጠር መስሎ ከታየኝ በነፃነት እጓዛለሁ። ሶ ያለውን ሪያሊቲ መቀበል አለባቸው። ሁሌ እኛ መወሰን አለብን የሚባል ነገር ብዙም አያስኬድም። ወጣቱ ግን አይጠይቅም ማለት የናንተ ልጆች እዚህ ቦታ ላይ ነው ያሉት፣ እኛንን እዚህ ቦታ ላይ ያለ ነው እየሞትን ያለ ነው እኛንን፣ የናንተ ልጆች ውጭ ናቸው ምናምን ብለው የሚል ጥያቄ አይነሳም? እንደዚህ አይነት ድምጾች የሉም? እንትን ነው አሁን ትልቅ የሰሩት የወጣቱን ኢነርጂ ሸባ በማድረግ ትልቁን ሳክሰሳቸው። አንደኛው ኢንስቲትዩሽን የለውም። ዝም ብለህ አሁን በየተናጠል እኮ እያወራ ነው የትም በየቤቱ እኮ እነሱን ይረግማል። ግን ይህንን እርግማን ወደ አንድ መጥቶ ኢንትረስት ግሩፕም እንኳን ሆኖ መጥቶ በዛ ደረጃ እንዳይታገል አድርጎታል። አውትሶርስ አድርጎታል። የማሰብ እንትን መብት ለነሱ ሰጥተዋል። በቃ እነሱ ፐርፌክት አባቶቻችን ብሎ ስላሰበ በራሱ መንገድ ህይወትን ሊጀምር አልቻለም። እንደዛም እንዳይፈጠርም ሰርተዋል። በእርግጥ የነቃ ሰው ሲፈጠር ማሸማቀቅ፣ ስም መስጠት የተለመደ ሪያሊቲ ስላደረጉት ምናልባት ፖለቲካል አትሞስፌሩ በዛ ደረጃ ስላጠበቡት ነው እንጂ በየቦታው ምንም አይነት ሁሉም ወጣት ምንም አይነት አንደርስታንዲንግ የለውም ማለት አይደለም። በየቦታው አለ፣ ግን ኦርጋናይዝድ የሆነ የተበታተነ። እንደው አንድ ፈላስፋ ምን አለ፣ እብድ ላንተ ምንድነው ተብሎ ሲጠየቅ ከማህበረሰቡ ለየት ያለ ካሰበ አለ። ማህበረሰቡ ስህተትም ቢሆን አክሰፕት ካደረገው ያንን ስህተት አውጥቶ የሚናገር ሰው ላይክ እንደ እብድ ነው የሚቆጠረው። ህዋቶች ያጠቅሟቸዋል ብለህ ታስባለህ? ማለት ማህበረሰቡ ልክ እነሱን እንደ አባት እንደ አያት በቃ እንደ ፋሚሊ አድርጎ ይመለከታል። ከወጣቱ ደግሞ ይሄ ነገር ገብቶት ልክ ሲል ማለት ህዋትን መቃወም ሲጀመር ልክ እንደ እብድ ይቆጠራል እና ተላልፎ የመሰጠት ነገር ይኖረዋል። በጣም ስም ይሰጣቸዋል። አሁን ትግራይ ውስጥ ሁለት አይነት አስተላለፍ አለ። ቲፒኤልኤፍ የሚመስሉ ሀሳብ ያላቸው ኤሊቶች አሉ። ከዛ ለየት ያለ ሀሳብ ያላቸው ናሽናል ኢንትረስት መሰረት አድርጎ የሚከራከሩም አሉ። ለኛ የሚጠቅም ለኛ የሚያስፈልግ ይሄ ነው ብሎ የሚከራከረው አሉ። ግን በብዛት ቲፒኤልኤፍ የቱ ላይ ነው እንትን የሚያደርገው? ምክንያቱም ቲፒኤልኤፍ ታንክም ባንክም ሚዲያም አለው። ሶስቱንም ኢንስቲትዩሽኖችን ከያዘ ሌላ ሰው ቢጮህ ምን ሊያመጣ ይችላል? በዛ ደረጃ ኦርጋናይዝድ የሆነን ኃይልም የለንም እያልኩ ነው። ወጣቶች ኦርጋናይዝ የመሆን እንትን አልተፈጠረም። ትልቁ በስልጣን የመቆየታቸው ምስጢር እኮ የኦርጋናይዜሽን ስኪላቸውን ከፍተኛ መሆን ይመስለኛል። ሪያሊቲን መቀበል ምንድነው የሚያደርጉት? ሰውን እስቲ ጥንካሬያቸው ብለህ የምታስበው ማለት በዚህ እንትን ላይ ላስቡበትን ምናልባት የሚያስቡትን ነገር የጅል ቢሆንም ላስቡበትን አላማ ግን ኮንሲስተንትሊ ይሰራል። ኦኬ እስከ ሞት ዋጋ ለመክፈል ችግር የለባቸው። ያ ነገር ጠቅሟቸዋል። አዎ ማለት እስካሁን ሰስቴን አድርገው ለመቆየት ኦልሞስት 51 ዓመት በጣም ብዙ ዓመት። ምን ውጤት ከነሱ ሌሰን ልንወስድ የምንችለው ፐርሲስተንስ ነው። ጽናት አላቸው። ግን ጽናቱ ለመጥፎ ሀሳብ እስከሆነ ድረስ ምናልባት ሪዛልቱን ብዙም እንትን አይልም እንጂ ፐርሲስተንስ አላቸው። ምንም አይበገሬነት ለዓላማቸውን መጽናት ምናምን። ትግራይን ያለ ህዋት ማሰብ ይቻላል አሁን ባለው ሁኔታ? አክቹአሊ አሁን ትንሽ እንትን እያለ ነው እንደሚቻል። ምክንያቱም ለመጥፋት እኮ ሊደር ያስፈልጋል። ዝም ብለህ ራስም ተነሳ መጥፋት ይችላል። ስለዚህ ምንድነው ይቻላል። በፊት ላይ ይታሰብ ነበር እንደዛ። አክቹአሊ ሞቢላይዝ የሚያደርጉበትን መንገድ ነው። አሁን በተለይ ብሔር መሰረት አድርጎ የሚደራጁ ኃይሎች ልማት ስላመጡ ምናምን አይደለም እኮ የሚወደዱት። በቃ እሱን ብሔርን የሸምጋይ ቃላቶችን በመጠቀም ህዝቡን የለግራነ አንተ ከሌላው ትለያለህ አይነት ወርዶች ይኖራሉ። እነሱን በመስጠት ነው አክቲቪስት ሌጂቲመሲ። አሁን ግን አትሊስት በዛ አይኖርም። ሰው ሲኖር ኢኮኖሚክ ኢንትረስቶች አሉ። እነሱም ማያሟላ ስራ የፈለገ ቢያወድስ ምንም ጥቅም አይኖርም እና ከዛ አንግል ነው። ኦኬ የህዋት አመራሮች ላለፉት 51 ዓመታት እንግዲህ ለትግራይ ህዝብ
እንደው ሰሩ የምትለው ነገር ማለት ያውን ጥፋቶቹን አነሳ አይደለ? ሰሩ የምትለው ሌላ ነገር ይኖርሃል? አክቹአሊ ምናልባት እንትኑን ባላንስ ለማስያዝ ድክመታቸው ብዙ ብለናል። በተለይ በፖለቲካ አንግል የዳበረ ሀገራዊ ዜግነት እንዳይኖር ካደረጉት አንግል ብሔራዊ ጥቅም ላይ እንብዛ ያልነበረበትን አንግል ብዙ አንስተናል። ምናልባት እንደ ስኬት ሊቆጠር የሚችለው ነገር ኢንፍራስትራክቸር ላይ ትንሽም ቢሆን ኳሊቲም ጥያቄ ውስጥ ቢገባ እሱ ትንሽ ሰርተዋል ብዬ አስባለሁ። ምክንያቱም የምንገነዘበው ነገር ነው። በየአካባቢው ትምህርት ቤት አትሊስት ለማዳረስ ችለዋል። ሕክምና ኳሊቲውም የአድሚኒስትሬሽን አድሚኒስትሬሽን ጥያቄዎችን እነሱን ተዋቸውና ከኢንፍራስትራክቸር ትንሽ የውሃ የኤሌክትሪክ ምናልባት ኳንቲቲ ላይ ሰርተዋል። ኳሊቲ ላይ ጥያቄ ውስጥ ነው። አዎ አትሊስት ግን አሁን እያንዳንዱ ስርዓት የሚያሳካውን ነገር ይኖራል። ፖስት ደርግ የነበረችውን ኢትዮጵያ ምናልባት 10 ምናምን አመትን ጦርነት ውስጥ ሲቆይ ምንም ኤክስፔክት አታድርግ። ከዛ በኋላ የተሰሩ ኢንፍራስትራክቸሮች እነሱ በኳንቲቲ ደረጃ ጥሩ ናቸው። ግን እሱ ብቻ ጥሩ ሊያስብል አይችልም። ጣሊያንም 5 አመት ተቀምጠው ብዙ ኢንፍራስትራክቸሮች ሰርተዋል። ኢንፍራስትራክቸሮቹ ሜቢ ከብዙ አንግል ሊታዩ ይችላሉ። አንደኛ መዳረስ ስላለባቸው ሊሆን ይችላል። ሁለተኛ ደግሞ ጀስት ገንዘብ የማግኛ መንገድም እኮ ሊሆን ይችላል። ያንን በመስራት የሚሰረቁ ገንዘቦች አሉ። ያው መጥፎ ነገሩን ብቻ ከመስጠት በእርግጥ ፕሮፐርሊ ለመስራትም ተፈልጎ ተሰርቶ ሊሆን ይችላል። ግን ከዚህ አንግል ስናየው ኳሊቲ ላይ ለምንድን ነው እንትን ያልነበረው ብለን ማሰብ አንችልም? ለምሳሌ ትምህርት እናንሳ። አንተ ትምህርት ላይ የኢህአዴግን የትምህርት ስርዓት ምን ያህል እኔ አንተ በዛ ውስጥ አልፈናል። በኢህአዴግ ሞረፍ አሁን የትምህርት ይዘቶችን ብንመረምር ብዙ እንትኖችን ልናስመጣ እንችላለን እና ኳሊቲው ላይ ሕክምናው በራሱ እኮ ምንም እንትን እዚህ ገባም የሚባል አይደለም። ትምህርቱን በሁለት አንግል የትምህርቱ ይዘትና የትምህርቱን የታቀደበትን አላማ በራሱ ብዛም አይደለም። አሁን ትምህርት ሁለት መሰረታዊ አላማ ይዞ ይነሳል። በተለይ ሞደርን የትምህርት ስርዓት አንደኛው ሀገር ፍቅር ለመገንባት ነው፣ የዳበረ ዜግነት ለመገንባት። ሁለተኛው ስኪል ለማስተማር። ምክንያቱም ህይወትን ቀላል ለማድረግ የሆነ ስኪል ሊኖረው ይገባል። ስለዚህ ከዚህ አንግል የሀገር ፍቅር ስሜትም ምናልባት ባትልፊልድ ነው ያደረጋቸው ትምህርት ቤቶች ጥላቻ የሀገራዊ ስሜት እንዲቀዘቅዝ ተደርጎ በዲዛይንም ኮንተንቱም ላይ ማለት ነው እንትንም ይላል። ከስኪል አንፃርም አብዛኛው ተማሪ ተምሮ አንኤምፕሎይድ እንዲሆን ምናልባት እንደውም ስኪሉን እንዲገድል ተደርጎ ነው የታነጸው። ስኪሉን እንዲያዳብር አልተደረገም። ማለት ብዙ ዲግሪ ያላቸው ብዙ ማስተርስ ያላቸው ሰዎች ፈርተዋል። ኦብቪየስሊ ግን በዛ ልክ ናቸው ወይ እነዛ ሰዎች? ዲግሪ ያላቸው ማስተርስ ያላቸው ፒኤችዲ ያላቸው ፒኤችዲ በጣም የበዛው እንደውም በኢህአዴግ ወቅት ነው። ሀገሪቷ የታመመች እስከሚመስል ድረስ ሁሉም ሰው ዶክተር የሆነበት ታይም ቢኖር ያ ነው። እና ከኳሊቲ አንጻር ምንድን ነበር ፍላጎታቸው ማለት እንችላለን? ማለት ይህንንም ሆነ ፖለቲካይዝድ ብናደርገው ኢንተረስት ነበራቸው ወይ? ማህበረሰቡ የተኮላሸ እንዲሆን አላማ አድርገው ሰርተዋል ብለን ማሰብ እንችላለን? አክቹአሊ አንድ የበዓለ አብዮት የነበረውን አንድ ተቃውሞ የሞራኖችን ተቃውሞ ነበረ። አረብ ስፕሪንግ 2010 11 13 12 ያለውን የአረቦችን እንቅስቃሴ ነው ዲክታተሮች ላይ የዘመቱበትን አንዱን ኮዝ ምንድነው የነበረው? የትምህርት ስርዓቱ ተግባራዊ ህይወት እንድንመራ የሚያደርገን አይደለም። ሰው የሚማረው ህይወቱ ላይ እንብዛም እንትን ሊያመጣ በማይችል ህይወት ነው እና እነዚህ ስርዓቶችን ፐርፐዝፉሊ ነው እንደዛ ያደረጉት ተብሎ ነው ክሪቲሳይዝ ሲደረግ። ለምን ወጣቱ ኢነርጂውን የሚገድልበትን ፕላትፎርም ነው የተደረገው። ትምህርት ቤቶች በተለይ ዩኒቨርሲቲዎች አሁን አዲስ ስኪል እንዲማር ለውጥ እንዲፈልግ ብዙ ነገሮችን ለማሰብ ሳይሆን ፐርፐስፉሊ ፋየር ኤጁን እዛ ጨርሶ መጨረሻ ላይ
ወጥቶ ምንም መርዝ የሌለው እባብ ይሆናል እንደማለት ነው። ሶ በዛ ደረጃ ሊሆንም ይችላል፣ እንደ ስትራቴጂም ሊሆን ይችላል። ምናልባት እንደዛ ሊሆን ይችላል ብለን የምጠረጥርበትን አንድ አሳማኝ ምክንያት ደግሞ ኢፒአርዲኤፍ የተማረ ጠል ነው። አዲስ ራዕይ የሚል አንድ መጽሔት ነበር ነበራቸው እና እዛ መጽሔት ላይ ያየሁትን አንድ ነገር በጣም አሳዛኝ ሊሆን ይችላል። የዴቨሎፕመንታል ስቴት እንትን ምንድን ናቸው ወዳጆች እና ጠላቶች ብሎ ከፈላቸው እና በጣም የሚያሳዝን እንትን ፔዛንት ናቸው ቤዙ ይላል ያምናል። አርሶ አደሮች ናቸው። በቃ የስርዓቱን ምሰሶ እነሱ ናቸው። እነሱ በቃ እዛ እንዲሆንለትን ይፈልጋል። የስርዓቱ ጠላቶችስ ምን ይላል? ምሁራን ይላል። ምሁራን እንዴት ምሁርን ወዳጅ ያላደረገ ስርዓት ትምህርት ፖሊሲውን አስተካክል ለመምከር ምናልባት ሞኝነትም ሊመስል ይችላል። እና ለምንድን ነው ምሁራን እንደዚህ እነሱ የኒዮሊበራሊዝም አስፈጻሚዎች ኒዮሊበራል የሚሉት ባይዘው የነቃ ሎጂካሊ ማሰብ የሚችል ኢሊት ነው እንደዛ የሚሉ ፐርፐስ ፊልም ሊሆን ይችላል አክቹአሊ። ያም ሆነ ይሄ ግን ፊዚካሊ እስካሉ ድረስ እነሱን የገነቡትን ማስተካከል ነው ሞራፍ እውነት ነው። ያለፈውን እያነሳን ጀስት እንትን ማለት ያለፈውን ስተት ለማረም መሞከር which is better ነው። ግን አንድ ነገር ማወቅ ያለብን አሁን ሜቢ አንተ ከትግራይ አካባቢ ነው የተገኘው ሆን ብዬ ነው ይሄን እነዚህ አይነት ጥያቄዎችን እየጠየቅኩ ያለሁት። እዛ አካባቢ እንደዚህ አይነት የነቃ አስተሳሰብ ያለው ሰው እንዳለ ሌላው ማህበረሰብ መረዳት ስላለበት ነው። ኢትዮጵያውያን በእርግጥ ይረዳሉ፣ ያውቃሉ። ተይዛችሁ ተጨንቃችሁ እንደሆነ ያንን ይረዳሉ። ግን ሞር ደግሞ እንደዚህ አይነት አጋጣሚ ከራሳችሁ አንደበት ሲመጣ ወይስ እንትን ስለሆነ ብዬ ነው። ብሔራዊ ስሜትን በተመለከተ ብሔራዊ አንድነትን በተመለከተ ያነሳው ሀሳብ አለና እዛ ላይ አንድ ከሚያደርጉን ሀሳቦች ብዬ ማስበው እኔ አሰብ ነው። እንግዲህ በመጨረሻ ቀረ የምትለው ሀሳብ ካለ እድል ልስጥ። የሁሉም ኢሊቶችን ሲንድሮም እየሆነ እየመጣ ነው። ናሽናሊዝም በየቦታ እየተነሳ ነው። የኢትዮጵያን ዩኒቲ የኢትዮጵያን ናሽናል ኢንቴግሪቲ ለመፈታተን የሚችሉ ኃይሎችን ከየቦታው እየተነሱ ነው። እሱን ትክክለኛ መንገድ አይሆንም። በተደጋጋሚ ምዕራባውያንም እንደሚሉት ኢትዮጵያ ኢዝ ቢግ ቱ ፌል። ኢትዮጵያ ከወደቀች ሚኖር አይኖርም መሞት ነው እንጂ ያለውን ለምን አሁን ሌሎችም ሲፈርሱ የራሳቸውን ኤግዚት ፕላን ይዘው ነው። ዩጎዝላቪያ ምናምን ይላሉ። አሁን ቲፒኤልኤፍ ኢሊቶችን ሲያነሱ ዩጎዝላቪያ በሁሉም መሀል እንትን ነበረ፣ ይጠላሉ ነበር፣ አይፈላለጉም። የማይፈላለጉ ሲፈርሱ ምንም ማለት አይደለም። ኮንሲኩዌንሱም በእርግጥ ብዙ እንትንም እንኳን ቢያደርስባቸው እኛ ግን ላንለያይ ተሳስረናል። ብዙ ፕሮጀክቶች አሉ፣ ብዙ ያልተፈቱ ሪፈረንስ የሌላቸውን የሚያጣሉን ብዙ ምክንያቶች አሉ። ስለዚህ ከኢትዮጵያ መፍረስ በኋላ የሚኖርን ህይወት ምናልባት ህይወት ላይባልም ይችላል፣ ሞት ነው እና በየአካባቢው ያሉ በትግራይም አማራም ኦሮሚያም በተለያየ አካባቢ ያሉ ኢትዮጵያኖች ወጣቶች በተለይ የራሳችን ሪያሊቲ እንፍጠር። እነሱን በሰጡትን አሳይመንት መጓዝ የለብንም። እነሱ በ60ዎቹን የያዙትን ሪያሊቲ ነው እየኖሩት ያሉት። እሱ ደግሞ ለኛ መንገድ ሊያስኬደን አይችልም። እኛ ነግደን ተመራምረን አርሰን መብላት ምንችል ለመጪው ትውልዳችንን ማስተካከል ምንችለው እኛ ራሳችን ነው። እነሱ ያልተስተካከለ ሪፈረንስ ነው ይዘው የሚመጡት። ሰብርሳችን ባላ የሚያደርጉን ነገሮች ናቸውና ምናልባት በፓርቲ ፖለቲክስ ውስጥ ያላችሁ፣ በሚዲያ ያላችሁ፣ በትጥቅ ትግል ያላችሁን የኢትዮጵያ ወጣቶች ራሳችንን ሊያስተካክል የሚችል ፊውቸራችንን የሚያስተካክል የሚችል እሳቤ ውስጥ እንግባ ብዬ ነው የማስበው። ምክንያቱም በየአቅጣጫው የምናያቸው ነገሮች አሉ። ለትግራይ ወጣቶችም መክረው ነገር ቢኖር የድህነት፣ የስራ አጥነት ኤቭሪ ፖለቲካሊ ኢኮኖሚካል ችግሮቻችን የሚፈቱት ከሌሎች ወንድሞቻችን አብረን ስንሰራ ስናስብ ስንማር ነውና በዚህ ደረጃ ብንዘጋጅ። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ፕሮግራም ይሄን ይመስላል። በሚቀጥለው ሳምንት ከሌላ እንግዳ ጋር እስከምንገናኝ መልካም ጊዜ ይሁንላችሁ።